የአፍሪካ ቀንድን ቀጠናዊ ዘላቂ ሰላም ለማረጋገጥ ኢትዮጵያ በቀይ ባህር አስተዳደር ውስጥ መካተት ትልቅ ሚና ሊጫወት የሚችል መሆኑ ተገልጿል። የውጭ ጉዳይ ኢንስቲትዩት ባሰናዳው የቀይ ባህርና የኤደን ባህረ ሰላጤ ውይይት መድረክ ላይ የመካከለኛው ምስራቅ አሁናዊ ሁኔታም አካታች አስተዳደርን አስፈላጊ የሚያደርግ ነው ተብሏል። ኤርሚያስ በጋሻው ዝርዝር አለው። የቀይ ባህርና የኤደን ባህረ ሰላጤ ለዓለም አቀፍ ንግድ፣ ለባህር ደህንነትና ለአፍሪካ ቀንድ ቀጠና መረጋጋት ወሳኝ የሆኑ የባህር መንገዶች ናቸው። ይህ ስፍራ አፍሪካን ከመካከለኛው ምስራቅና ከኤዥያ ጋር በማገናኘትም ሁነኛ የምጣኔ ሀብትና የጂኦፖለቲካዊ ሚና ይጫወታል። ይሁንና ከጂኦፖለቲካዊ ግጭቶች እስከ ሽብርተኝነት፣ ከህገወጥ የሰውና የጦር መሳሪያ ዝውውር እስከ አየር ንብረት ለውጥ በርካታ ፈተናዎች ያሉበት አካባቢም ነው። የውጭ ግንኙነት ኢንስቲትዩት ዛሬ ባሰናዳው አራተኛው የቀይ ባህርና የኤደን ባህረ ሰላጤ ወግ አካታች የቀይ ባህር አስተዳደር ለነዚህ ችግሮች መውጫ መንገድ ነው ተብሏል። በቀይ ባህር ሰላም መረጋጋትና የኢኮኖሚ እድገትን ለማምጣት የሚደረጉ ትብብሮች በሁለትዮሽም ይሁን በባለብዙ ወገን የሚደረጉ ትብብሮች በቀይ ባህር ላይ ጥገኛ የሆኑ ሀገራትን ኢኮኖሚያቸው፣ ማህበራዊ ቀጣይነታቸው የተሳሰሩ ሀገራትን ማካተት አለበት። የዓለም አካተቱ በቀይ ባህር መድረክ ውስጥ ሰላም መረጋጋትና ሁሉንም አሳታፊ የሆነ የአስተዳደር ስርዓት የህግ ማዕቀፍ ለማምጣት ያለውን ውስንነት ያው በሰፊው ውይይት እየተደረገበት ያለ ነው። ከሞላ ጎደል በጉዳዩ ዙሪያ ላይ አካታች የሆነ ገቨርናንስ በጣም ወሳኝ እንደሆነ ከቀጠናው የመጡ ተወካዮች፣ የዘርፉ ምሁራንና ተመራማሪዎች፣ የፖሊሲ አማካሪዎች የጋራ መረዳት የፈጠሩበት ሁኔታ አለ። ኢትዮጵያ አሁን በቀይ ባህር ላይ መተንፈሻ የባህር በር ስለሌላት በአካባቢው የቀጥታ ተሳትፎ የላትም። የባህር በር አጀንዳ ወደፊት መጥቶ አገራዊ ጉዳይ ሲሆን አንዱ የቀረበው ምክንያትም ኢትዮጵያ የሌለችበት የቀይ ባህር አስተዳደር ለኢትዮጵያ ደህንነት ብቻ ሳይሆን ለቀጠናው ዘላቂ ሰላምም ትክክለኛ አካሄድ አይደለም የሚል ነው። የውጭ ግንኙነት ኢንስቲትዩት ዋና ዳይሬክተር ጃፋር በድሩም የኢትዮጵያ ተሳትፎ ወሳኝ ነው ባይ ናቸው። እዛ ላይ መሳተፍ ያለባቸው ሀገራት የቀይ ባህር ተጎራባች ሀገራት ብቻ ናቸው የሚል ሀሳብ ስላለ ያንን በመተው እንደ ኢትዮጵያ ያሉ በቀይ ባህር ቀጠና ወደ 300 ሚሊዮን ገደማ የሚሆኑ ህዝቦች ይኖራሉ። ከዛ ውስጥ 120 ሚሊዮን የሚሆነው የኢትዮጵያ ህዝብ ነው። ወደ 40% ገደማ የሚሆነው ህዝብን እና ሀገርን ያገለለ የቀጠናው የሰላምና ደህንነት ትብብር ሁኔታ በቀጠናው ዘላቂ የሆነ ሰላምና መረጋጋት እንዲሁም የኢኮኖሚ ብልጽግናን አያመጣም። ስለዚህ አካታች የሆነ የቀይ ባህር አስተዳደር ስርዓትን መከተል አለብን በሚለው ነው። በዛ ማዕቀፍ ስንሄድ ቀይ ባህርን በተሻለ ማረጋጋት አቅም መፍጠርና ወደ ተሻለ ብልጽግና መመለስ ይቻላል የሚል ነው። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ባህር ኃይል ዋና አዛዥ አድሚራል ክንዱ ገዙም ከቅርብ ጊዜ ወዲህ እየተስተዋሉ የሚገኙ ጂኦፖለቲካዊ የጸጥታ ተግዳሮቶች የኢትዮጵያ የባህር በር ባለቤትነት ጥያቄ መመለስን አስፈላጊ ያደርጉታል ብለዋል። ከቅርብ ጊዜ ወዲህ እየተፈጠሩ ያሉ ኢኮኖሚያዊና ፖለቲካዊ አለመረጋጋት ሊያስከትሉ የሚችሉ ቀጠናዊና ዓለም አቀፍ የሰላምና ጸጥታ ተግዳሮቶች በውስጥ ካሉ የስነ ህዝብ ጫናዎች ጋር ሲዳመሩ የኢትዮጵያን ሉዓላዊ የባህር በር ባለቤትነት ጥያቄ አስፈላጊ ያደርጉታል። በቀይ ባህር ላይ ቀጥታ የባህር በር አለመኖሯ ኢትዮጵያ ከወሳኝ የኢኮኖሚያዊ እድሎች ብቻ አይደለም የተገለለችው፣ በቀጠናው ባለው የኃይል ሚዛን ውስጥ ሚናዋን ያሳነሰም ጭምር ነው። በመድረኩ ላይ በሐሳብ አቅራቢነት የተሳተፉ የተለያዩ ምሁራንም የቀይ ባህርና የኤደን ባህረ ሰላጤ አካታች በሆነ መንገድ ሊተዳደሩ ይገባል፣ ቀጠናዊ ትስስርም የግድ ነው የሚሉ ሐሳቦችን አንጸባርቀዋል። ኮኦፕሬሽን አማንግ ሶማሊያ በሶማሊያ፣ በየመን፣ በጅቡቲ፣ በኢትዮጵያና በሱዳን እንዲሁም በተለያዩ አጎራባች ሀገራት መካከል ትብብር የግድ አስፈላጊ ነው። በባህር ዳርቻ ላሉ ሀገራት መልክዓ ምድራዊ አቀማመጥ የኢኮኖሚ እድገት እንዲያስመዘግቡ እድል ይሰጣቸዋል። ዝግ ለሆኑ ሀገራት ደግሞ አካታች የአሰራር ማዕቀፎች አስተማማኝ የባህር በር እንዲያገኙ እድል ሊሰጣቸው ይገባል። በቀይ ባህር መረጋጋት ላይ የሚደረግ ማንኛውም ውይይት የኢትዮጵያን የባህር ሁኔታ ከግምት ማስገባት አለበት። ኢትዮጵያን ያላካተተ የቀይ ባህር ውይይት ኔቶን ያላካተተ የምዕራቡ ዓለም ደህንነት ውይይት እንደማለት ነው።